እግሩን ብቻ ነው የምታውቁት፣ ባቱን ብቻ ነው የምታውቁት። ከዛም ደግሞ አናብራራም። ባት አልሽኝ። አሁን አንቺ ጎበዝ ነሽ። እንደው ባት ምን እንደሆነ እኔ ለምሳሌ አላውቅም። አማርኛ ቃል ቢሆንም ምን እንደሆነ አውቃለሁ። ባት ቆይ አንዴ ልስል። ባት ማለት ለኛ ለሰዎች ከጉልበት እስከ ቁርጭምጭሚት ያለው የአካል ክፍል ነው። ባቱ አላህ ነው አይደለም? ባቱ አላህ ነው አይደለም ማለት ምን ማለት ነው? እኔ አላህን ነው የማመልክ። አላህ የምትዩ ያ ባት ነው አይደለም? እሱን እንዴት ማወቅ እችላለሁ? አላየሁትም እኮ አሁን ችግሩ የና ያ የምታመልኪው የምታውቂው እኮ በባቱ ነው። ይኸው ተከፍቶልሻል። ጌታሽ መጥቶ አንተ ጌታ አይደለህም ብለሽ በምን ታውቂያለሽ? ጌታሽን ስትባይ በባቱ አልሽ። ከዛ ባቱን ሲገልጠው አንተ ነህ ጌታዬ ብለሽ ለባቱ ሰገድሽ። ስለዚህ ያ ባቱ ምንድን ነው? አምላክ ተብሎ ይጠራል አይጠራም? ለምን ቀጥተኛ ባት የሚለውን ቀጥተኛ ትርጉም ብቻ ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ አንተ? ባት ማለት ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ? ምን ብዬ ልውሰድሽ? ባት መገለጥ የሚለውን አንተ የወሰድከው በቀጥተኛ ትርጉሙ ነው። አንቺ እኮ አቂዳሽ አላህ ከአርሽ በላይ ከሚሉት አንዷ ነሽ። ሰለፊ ነሽ አይደለ? ነሽ ሱፊ ነሽ? ሰለፊ ወይ ሱፊ? ሰለፊ። ስለዚህ ሰለፊ እኮ የሰለፊን አቂዳ የምትከተይ የሆነ ደግሞ ሰለፊዎች የሚያምኑት አላህ ከአርሽ በላይ ሲሉ እነኚህ የማንንም ባይመስሉም እጅ እግር ባት አለው ብለው ያጸድቃሉ። ከነኛ ውስጥ አንዷ ነሽ አንቺ። ስለዚህ የኛ ጥያቄ ደግሞ ባት አለው አላህ ስትሉን ባት ማለት ምን ማለት ነው ብለን እንጠይቃችኋለን። ባት ከጉልበት በታች ከቁርጭምጭሚት በላይ ነው ስትመነው ካላችሁን፣ ስለዚህ አላህ ፍጡር ነው። አንደኛ ባት በሚል ከኔ ጋር መሳሰላችሁት። ሁለተኛ ባት ሚል የሚገኝበትን ቦታ ከኔ ጋር መሳሰላችሁት። ሶስተኛ የተገደበ ነውና በፍጡራን የሚካበብ የሚዋሰን ነውና ቦታ የሚይዝ የሚፈጅ ነውና ፍጡር አድርጋችሁታል። ስለዚህ ፍጡር ነው ይሄ ያልናችሁ ነው። አይደለም፣ ፍጡር አይደለም። ፍጡር እንዴት ነው ያለው ነው? ባት ማለት ለኛ ለሰዎች ለፍጥራኖች ከጉልበት እስከ ቁርጭምጭሚት ያለው አካል ነው። ለአላህ ደግሞ አልተገለጸልንም። ለአላህ አፍንጫው ሊሆን ይችላል። ለአላህ ባት ሲባል እጁ ሊሆን ይችላል። እሱን አልተገለጸልኝም። እሺ፣ የአላህ እግር ሲባል አይኑ ሊሆን ይችላል። ምናልባትም የውመል ቂያማ በባቱ ነው የምትለዩት የተባለው ሐዲስ ላይ ነገሩ በጣም መከፋቱ የጭንቅና የብርቱ የፈተና ቀን መሆኑንም ሊሆን ይችላል። ኦኬ፣ አካል እንዳለው ታዘርቂያለሽ አታዘርቂም? እሺ፣ እጆች እንደዚህ እንዳሉት እጆች እንዳሉት አምናለሁ፣ ግን እንደኛ እንደ ሰዎች ነው ብዬ አላምንም። እሺ፣ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ማለት እጅ ነው። እጅ ነው። እኔ እጅ ነው ካልሽኝማ የፍጡር እጅ ነው ማቀው ነኝ እኮ። የአላህ እጅ ከፍጡራን ጋር አይመሳሰልም አልኩህ እኮ። እኔ አላመሳሰልኩም። ይመስላል መች መጠየቅ። እጅ ማለት ምን ማለት ነው? ቆይ አንዴ፣ አማርኛ ስለሆነ የምንግባባው እጅ ነው አልሽኝ። እኔ እጅ ማቀው ይሄንን ነው እጅ ማቀው። የአላህ እጅ ምንድን ነው? ምን ማለት ነው እጅ ማለት? ከሰዎች ጋር የማይመሳሰል እርሱ ብቻ የሚያውቀው እኛ ሰዎች የማናውቀው ነገር ነው። አለቀ ማለት እኛ አላየነውም። ከፍጥራን ጋር ማመሳሰል አንችልም። ሙስሊም ይኸውልሽ፣ አየሽ ስትራግል እያደረግሽ ነው። አሁን እጅ ምንድን ነው ብዬ ለጠየቅኩሽ ስትራግል አደረግሽ፣ ፈተና ውስጥ ገባሽ። ምን ከማንም አይመስልም የሚል ማለት ነው። እኔ እጅን ትርጉም ስላላወቅኩ አሁን፣ ምክንያቱም እጅ የሚባለው ማቀው ይሄንን ነው። የአላህ እጅ ሲባል ምን እንደሆነ ስለማላቅ እጅ ማለት ምላስ ሊሆን ይችላል ወይንም ሌላ ነገር ሊሆን ይችላል። ስለማላቅ ላንቺ ተውኩልሽ። እጅ ምንድነው ብዬ ስጠይቅሽ ግን ምንድነው መልስሽ? እጅ ነው አልሽኝ። ምንድነው እጅ? እጅ ነው። እንደዛ ካልሽኝ ከዚህ ጋር እያመሳሰልሽ ነው። እያመሳሰልሽ ከሆነ ደግሞ አምላክሽ ፍጡር ነው ማለት ነው፣ እንደዚህ የሚሰራበት አካል ካለው። ኡስታዝሽም ይሄንን ጠይቄው እጅ ምንድነው ስለው እጅ ነው ይለኛል። እጅ ምንድነው? እጅ ነው እጅ አታውቅም ይለኛል። እኔ ማውቀው እጅ ይሄ ነው ማውቀው ስለው ደግሞ አታመሳሰል ይለኛል። አሁን ለአላህ እጅ አለው ስትይ ምንድነው? አላህ Subhanahu Wa Ta'ala እጅ አለው፣ ነገር ግን ከሰዎች ጋር አይመሳሰልም። እጅ መኖሩን እንጂ እጅ እንዴት ያለ ይሁን ምን ይሁን አላውቅም፣ ግን እጅ አለው። ግን ከኛ ጋር ከሰዎች ጋር የማይመሳሰል። ኦኬ፣ እጅ ምንድነው?
አላውቅም። ጎበዝ። ይሄ መልስ ሊሆን ይችላል። ሜቢ አላውቅም። የተሻለ መልስ ሊሆን ይችላል። ምክንያቱም እጅ ካላችሁ በኋላ በቋንቋ ከኔ ጋር ካመሳሰልሽ በኋላ አማርኛ ነው እየተግባባን ያለ ነው። እጅ የምናውቀው የምንግባባው መስሪያ 5 ጣቶች ያሉት ክንድና ከትከሻ ጋር የተጋጠመ ነገር ነው የምናውቀው እጅ ሲባል። አታመሳሰል ካልሽኝ ግን ሊስል አንዴ አታመሳሰል ካልሽኝ ግን ለአንቺ ሙሉ መፍቱን ሰጥሽና ምን ታደርጊያለሽ? ታስረጅኛለሽ እጅ ምንድን ነው ብዬሽ። እኔ ማውቀው እጅ መዳፍ ያካተተ ጣቶች ያሉት ጠፍር ያለው ትከሻ ላይ የተሰካ የተለያየ ከእንትኔ ጋር ነው። ላላህ እጅ ስትይ ምን እያልሽ ነው? ሜቢ ላላህ እጅ ስትይ እኮ ካላህ ጎን እንደዚህ ራሱን የቻለ ኢንቲቲ ያለው የራሱን የቻለ ፓርቲሽን ያለው ቁጭ ያለም ሊሆን ይችላል። ሌላ አካል እንደ አላህ የሆነ ሌላ ግዙፍ አካል ነገር ሊሆን ይችላል። ስለዚህ አላህ ሲቆጠር 1 2 ተቆጥረው ሊሆን ይችላል። 2 እጅ የተባለው የአብሮት ያለውን አጋሩን ሊሆን ይችላል። ሌላ ፐርሰን ሊሆን ይችላል እጅ ብላችሁ የምትጠሩት። ምክንያቱም ላዩ ላይ እስካልተሰካ ድረስ ላዩ ላይ የተሰካ ትከሻን ያካተተ ከሆነ ደግሞ እሱ ፍጡር ይሆናል ማለት ነው። እጅ የምትሉት የሚሰራበት ላዩ ላይ የተሰካ የተገጠመ ከሆነ እሱ የፍጡር ይሆናል ማለት ነው። ምዕራፍ 1 ላይም ምዕራፍ 6 ላይም ተቀምጧል። እግዚአብሔር አይታይም፣ እንደማይታይ መጽሐፍ ቅዱስ በግልጽ ተቀምጦ ይናገራልና ያ የማይታየው አምላክ ሰማያትና ምድርን የሞላ በሁሉ ቦታ የሞላ ያለ ቦታም ያለ ስፔስም ያለ አምላክ ነው። እሱ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 22 አካባቢ እዚህ ቦታ አለ እዚህ ቦታ የለም ብለን የምንወስነው አካል የለው። የምንገድበው አካል የተገደበ አካል የለውም። ከዚህ በላይ ነው ያለው፣ ከዚህ በታች ነው ያለው፣ ወደ ግራ ነው ያለው፣ ወደ ቀኝ ነው ያለው ብለን ዳይሬክሽን ሰጥተነው የምናስቀምጥለት የሚታይ የሆነ አካል በፍጹም የለው። ይሄንን በደንብ ሙስሊሞች ልትረዱት ይገባል። ስለዚህ አምላካችን ምንድነው ማለት ነው? ኢንፋናይት ነው። ነገር ግን አንድ አካል የሚታይ ከሆነ ያ የሚታየው አካል ምንድነው? ፋይናይት ነው። ፋይናይት የሆነ ወይም ደግሞ የተገደበ ነገር በሙሉ ፍጡር ነው። ሜቢ ሙስሊሟ ካለሽ የአላህን ባት ሙሉ ለሙሉ ታዩታላችሁ አይደል? እኮ እናየዋለን ነው እንጂ እኮ አይተነዋል አላልንም። የውመል ቂያማ እናየዋለን ኢንሻአላህ። ታዩታላችሁ፣ ችግር የለም። ሙስሊማ ያ የሚታይ ነገር ኢንሻአላህ ሙስሊማ ለምን እንደሆነ ታውቂያለሽ? አስቸጋሪው ፓርት አናብራራም፣ እንዲሁ አልፈነው ደፍነነው እናልፋለን። ሜቢ አንዱ መንገድ ነው አውቃለሁ፣ የእናንተ አቂዳችሁ ስለሆነ ማለት ነው። የታሪክ አቂዳ እንደዛ ስለሆነ ይሄንን ጭንቅላታችሁን ግን እኛ ጋር ስትመጡ እዛችሁ ታመጡም። ዲፕ የሆኑ ጥያቄዎችን እዛችሁ ትመጣላችሁ። ተስፋዬን ይመለሳል እኛ ጋር። እናንተ ጋር አሁን አላህን አንድ ነው ትላላችሁ፣ አካላቶችን ታሰብታላችሁ፣ ይወጣል ይወርዳል ትላላችሁ፣ ይታያልም ትላላችሁ። የሚወጣ የሚወርድ በሁሉ ያልሞላ የሚታይ ከሆነ እሱ የፍጡር ባህሪያትን ይዟል ማለት ነው። እጅ ትላላችሁ፣ እግር ትላላችሁ፣ ጠፈር ትላላችሁ፣ ባት ትላላችሁ። እነኝህን ሁሉ በስም አመሳስላችኋል። በስም ካመሳሰላችሁ በኋላ ደግሞ ማንንም አይመስልም ትሉናላችሁ። ይሄ የተሳሳተ አረዳድ ነው። በመጀመሪያ ደረጃ እግር አለው፣ እጅ አለው፣ ጠፈር አለው፣ ጣት አለው፣ ባት አለው ካላችሁ በኋላ ይታያል ካላችሁ በኋላ ይመጣል ይሄዳል ካላችሁ በኋላ አይ ማንንም አይመስልም የሚለው ስህተት ነው። እጅ ስትይኝ ማውቀው ነው እጅ ነው ይሄንን ነው። አይ ይሄንን እጅ አይደለም የሚሰራበት ካልሆነ እግር የሚሄድበት ካልሆነ ራሱን የቻለ እግሩ ራሱ ካላህ እኩል የሆነ ሲሆን እጁ እኩል እግሩ እኩል አይኑ እኩል አካላቶች ቁጭ ቁጭ ያሉ ለየብቻ ቢሆንስ? ምክንያቱም ማንም አላየው ማለት ኦኬ ፋይን። ኮምፖዚት ያልሆነ ዲስቲንክት የሆነ አይኑ እዚህ ጋር አንድ፣ እግሩ እዚህ ጋር አንድ፣ ባቱ እዚህ ጋር አንድ፣ እጁ እዚህ ጋር አንድ፣ ጣቶቹ እዚህ ጋር 5 ኢች እኩል የሆኑ ግዙፍ አካልስ ቢሆኑ ስንቆጥራቸው ሚሊየንስስ ቢሆኑ ከዛ እነኚህ ድምሮቹንስ ቢሆን አንድ ያላችሁት ነው። እንደዛ አይደለም አንዱ በአንዱ የተሰካካ ነው ካላችሁ ደግሞ አላህን የገነባው ምንድነው? ፓርቶች ይሆናል ማለት ነው። አላህ ምን ይሆናል? የፓርቶች ስብስብ ይሆናል። የክፍለ አካላት ስብስብ ይሆናል። ክፍለ አካላቶች ደግሞ የመገነጣጠል የመለያየት ባህሪ ያላቸውና አላህን የገነቡት ክፍለ አካላት ይሆኑና እነኛ የመለያየት የመገጣጠም የመከፋፈል ባህሪ ስላላቸው ለመበስበስ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጠ ነገር
ኦልዌይስ ደግሞ ፍጡር እንጂ ፈጣሪ ባህሪ አይደለም። ምክንያቱም የሚሄድ የሚመጣ በፍጡራን የሚካበሉ ምክንያቱም ግራ ያለው ቀኝ ያለው ላይ ያለው እታች ያለው ፊት ያለው ኋላ ያለው ከሆነ ለአደጋ ሊደርስበት